ለጸረ አፓርታይድ ትግል መሪ ኔልሰን ማንዴላ መታሰቢያ የሚሆን ሙዚየም በአዲስ አበባ ተመረቀ። የመታሰቢያ ሙዚየሙ በቀድሞው የኮልፌ ፈጥኖ ደራሽ ፖሊስ ማሰልጠኛና ኔልሰን ማንዴላ ስልጠና በወሰዱበት ግቢ የነበረ መኖሪያ ቤቱ ታድሶ የተገነባ ነው። በምረቃ መርሃ ግብሩ የተገኙት የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ሙዚየሙ ኢትዮጵያ ለአፍሪካ ነጻነት ያደረገችውን ተጋድሎ የሚያንጸባርቅ መሆኑን አንስተዋል። ታምራት ደለሊ ተጨማሪ መረጃዎችን ሊያደርሰን በቀጥታ መስመራችን ላይ ይገኛል። ታምራት እንደምናለ። ታሪካዊ ሙዚየም ነው የተመረቀው። በኢትዮጵያና በኔልሰን ማንዴላ መካከል ያለውን ግንኙነትም በጥራት የሚያሳይ እንደሆነ ይጠበቃል። ያሉ መረጃዎች ምንድን ናቸው በዚህ ዙሪያ? አመሰግናለሁ ለይኩን። እንግዲህ ቀደም ብዬም ሳነሳ እንደነበረው ሀገራችን ኢትዮጵያ ቀደምት ታሪክ ያላት ሀገር ነች። ይህንን ደግሞ ቀደምትነቷን ነጻነቷን ሳታስደፍር ከጥንት አባቶቻችን ጀምሮ ለዛሬ የበቃች ሀገር እንደመሆኗም ጭምር በርካታ የአፍሪካ ሀገራት ነጻነታቸውን ሲያጡ ሀገራችን ኢትዮጵያ ግን ነጻነቷን አስጠብቃ ለዛሬ ልጆቿ እንዲሁም ደግሞ ለመጪዎችም የሚተርፍ ታሪክ እንዲሁም ደግሞ ድልን አውርሳ ቆይታለች ማለት ነው። ነጻነቷን ከማስጠበቅ ባሻገር ለበርካታ ሀገራትም የነጻነት ምልክት ከመሆን ባሻገር ደግሞ ለነጻነታቸው የሚታገሉ ሀገራትንም በመደገፍ ሀገራችን ኢትዮጵያ ትታወቃለች። በተለይም ደግሞ የተለያዩ ድጋፎችን በመስጠት እንዲሁም ደግሞ የተለያዩ ወታደራዊና የተለያዩ ስልጠናዎችንም ጭምር በመስጠት ሀገራችን ኢትዮጵያ ትታወቃለች። ለዚህ ደግሞ በግንባር ቀደምነት ሊነሳ የሚችለው የኔልሰን ማንዴላ የስልጠና ወቅት ነው። እንደሚታወቀው ኔልሰን ማንዴላ በ1955 አካባቢ በሀገራቸው የነበረውን የአፓርታይድ ስርዓትን ለማሸነፍ የሚደረገውን ጥረት ይመሩ ነበረ። ለዛ እንዲያግዛቸው ደግሞ በኢትዮጵያ መጥተው የተለያዩ ስልጠናዎችን ሲወስዱ ቆይተዋል ማለት ነው። ይህንንም ስልጠና የወሰዱት አሁን እኔ በምገኝበት በቀድሞ ስሙ የኮልፌ ፈጥኖ ደራሽ ፖሊስ ማሰልጠኛ ተቋም ውስጥ ነው ማለት ነው ስልጠናቸውን የወሰዱት። ይህንን ስልጠና ለ6 ወራት ለመከታተል ነበር ወደ ኢትዮጵያ አዲስ አበባ ያመሩት ማለት ነው። የተለያዩ ስልጠናዎችን ወስደው በወቅቱ በተደረገላቸው በሀገራቸው የነበረው ሁኔታ አስቸጋሪ ስለነበረ በተደረገላቸው ጥሪ የ6 ወር ስልጠናቸውን አቋርጠው በ2 ወር ነው ወደ ሀገራቸው የተመለሱት። ይሁንና በኢትዮጵያ የነበራቸው ቆይታ ግን የሚደንቅ ስለመሆኑ ነው ታሪክ የሚነግረን ማለት ነው። ኔልሰን ማንዴላ እዚህ በነበሩበት ወቅት የማረፊያም ተዘጋጅቶላቸው ማደሪያ ወይ ደግሞ መኖሪያም ስፍራ ተዘጋጅቶላቸው ነበር ስልጠና ሲወስዱ የነበሩት። የተለያዩ አሰልጣኞችም ጭምር ተቀጥረውላቸው እንደምናስታውሰው ከአሰልጣኞቹ መካከል ብርጋዴር ጀነራል ታደሰ ብሩን ለአብነት ማንሳት እንችላለን። የተለያዩ ጥበቃዎችም ተዘጋጅቶላቸው ነው ስልጠናዎች ወታደራዊ ስልጠናዎቻቸውንና የተለያዩ ዕውቀቶችንም ሲያገኙ የነበሩት ማለት ነው። ያ በ1950ዎቹ አጋማሽ ላይ የነበረው መኖሪያ ቤታቸው ነው እንግዲህ በዛሬው ዕለት በሚገርም ሁኔታ ታድሶ ለኔልሰን ማንዴላ መታሰቢያ ይሆን ዘንድ በሙዚየም መልክ የተመረቀው ማለት ነው። እንግዲህ ይህ ሙዚየም መረቁ ኢትዮጵያ ለነጻነት በተለይም ደግሞ ለአፍሪካውያን ነጻነት የነበራትን ሚና እጅጉን አጉልቶ የሚያንጸባርቅ ስለመሆኑ ነው በዚህ ምረቃ መርሃ ግብር ላይ የተገኙት የፌዴራል ኮሚሽነር ጀነራል ኮሚሽነር ደመላሽ ገብረ ሚካኤል ያነሱት ማለት ነው። ኢትዮጵያ ለአፍሪካውያን ተምሳሌት የምትሆን ሀገር ነች። በተለይ ደግሞ በነጻነት ረገድ ነጻነቷን ሳታስጠብቅ የሚመጡባትን የሚቃጡባትን ዛቻዎች እንዲሁም ደግሞ የተለያዩ ጦርነቶችንም ድል በማድረግ ነጻነቷን አስጠብቃ የቆየች ሀገር ነች። ይህን ነጻነቷን ደግሞ ብቻዋን አይደለም ለሌሎች አፍሪካ ሀገራትም ምልክት ይሆን ዘንድ ያጋራች ሀገር ነች ነው ያሉት ማለት ነው። በዚህ ሂደት ውስጥ የተለያዩ ስልጠናዎችን በመስጠትም በርካታ አፍሪካውያንን እንዲሁም ደግሞ የሰራዊቶችን በተለያዩ አፍሪካ ሀገራት በማሰማራትም ለነጻነታቸው እንዲታገሉ ለሰላማቸው እንዲታገሉ ስታደርግ ስለመቆየቷ ነው እያነሱት ማለት ነው። ከነዛ ስልጠናዎቹ መካከል ደግሞ ይህ ለኔልሰን ማንዴላ የተሰጠውን ስልጠና በአብነት አንስተዋል ማለት ነው። ይህ በደቡብ አፍሪካ እንዲሁም ደግሞ በመላው አፍሪካውያን ኢትዮጵያ ያላትን ተጽዕኖ ፈጣሪነቷንም ጭምር የሚያሳይ ስለመሆኑም ጭምር ነው ያነሷት። በተለይም ደግሞ ለነጻነት ለእርቅና ለእኩልነት ያላትን ፈርቀዳጅ ተምሳሌትነቷን ያረጋገጠችበት ስለመሆኑ ነው እያነሱት ማለት ነው። ይህ መታሰቢያ ሙዚየም ደግሞ ይህንን ለታሪክ እንዲሁም ደግሞ ለመጪው ትውልድም ጭምር የሚዘክር ስለመሆኑ ነው በዚህ መድረክ ላይ ያነሱት። በመድረኩ በኢትዮጵያ የደቡብ አፍሪካ አምባሳደርም ተገኝተዋል። ኢትዮጵያ ለደቡብ አፍሪካ ያደረገችው ከታሪክ እስከ ታሪክ ሲነገር የሚቆይ ስለመሆኑ ነው ያነሱት። በተለይም ደግሞ ይህ ሙዚየም ትኩረት ተሰጥቶት በዚህ መልኩ በውብ በሆነ መልኩ መመረቁ
የሁለቱን ሀገራት የሁለትዮሽ ትስስርን የሚበልጥ የሚያጎላ ስለመሆኑም ጭምር ነው አምባሳደሯ ያነሱት ማለት ነው። ይህ ጠንካራ ግንኙነት ዘላቂነት የሚኖረው ስለመሆኑም ጭምር አንስተዋል። ኢትዮጵያና ደቡብ አፍሪካ በቀጣይነትም የተለያዩ የጋራ የሚያደርጋቸውን ውይይቶች ያደርጋሉ። ከዛ ባሻገር አስፈላጊውንም ትብብሮች የሚያደርጉ ስለመሆኑ ነው ያነሱት። ይህ ሙዚየም ደግሞ ይበልጥ ግንኙነታቸውን የሚያጠናክርላቸው ስለመሆኑ ነው የተነሳው ማለት ነው። ለይኩን የነበረው የምረቃ ስነ ስርዓቱ ይህንን ይመስላል። አመሰግናለሁ። ታምራት ለዘገባው አመሰግናለሁ። መልካም ቀን ይሁንልህ። ፋና